እንኳን ለመስቀል የደመራ በዓል አደረሳችሁ። የመስቀል በዓል ከሌሎች በዓል ለየት የሚያደርገው ደመራ ነው። ብዙዎቻችን የመስቀል በዓል ታሪካዊ ዳራ በተለያየ ቦታዎች ላይ ወይም ደግሞ በተለያዩ ቻናሎች ላይ ሰምተን እናውቃለን። ዛሬ ግን ያልሰማነው በታሪክ ጎልቶ ያልተነገረውን በዚህ ዋናው ነገር በሰኘው ቆይታችን አካፍላችኋለሁ። የወራት መጀመሪያ የሆነችው መስከረም ከደማቅ መልኮቿ ውስጥ አንዱ ደመራ ነው። ደመራ ማለት መጨመር፣ መሰብሰብ፣ መከመር ማለት ነው። ኪዳነ ወልድ ክፍሌ እንግዲህ በመዝገበ ቃላት መጽሐፋቸው ላይ ደመራ የሚለውን ቃል ደመረ ከሚለው የግዕዝ ግስ አውጥተው ደመራ ግዕዝና አማርኛን ያስተባበረ መሆኑን ገልጸው የበዓለ መስቀል ዋዜማ እንጨቶች የሚደመሩበት መሆኑን አስረድተዋል ወይም ደግሞ ያስረዳሉ። መስቀል የእንቁጣጣሽ ተከታይ ብሔራዊ በዓል ነው። መስቀልና ኢትዮጵያ ደግሞ ብዙ ታሪካዊ ትስስራቸው ጥብቅ ነው። መስቀል ከመንፈሳዊ አንድምታ ባሻገር ባህላዊ ትውፊቱ በቀላሉ ሊገለጽ አይችልም። እንደ ሃይማኖት አበው ገለጻ ደግሞ መስቀል ኢየሱስ ክርስቶስ ዓለምን ለማዳን ለፍጡር የሰው ልጆችን ያለውን ጥልቅ ፍቅር የገለጸበት አርማ ነው። በዚህም እንግዲህ መስቀልን አማኝ ምዕመናን ካህናት የድህነት እምነት ምልክታቸው፣ የእርኩስ መንፈስ ማባረሪያ መሳሪያቸው አድርገው ብቻ አይደለም የሚመለከቱት። ነገረ መስቀሉ እምነቱ፣ ባህሉ፣ ትውፊቱ ብዙ ነው። እንዲህ ተነግሮ በቀላሉ የሚያልቅ አይደለም። ኢትዮጵያን እንግዲህ በመስቀል ወራሪዎችን ድል የነሱበት፣ የጠላትን ሴራ ያከሸፉበት፣ ጨለማን ደግሞ በብርሃን የለወጡበት ታሪካቸውና ባህላቸውን የተጋድሎ ምልክታቸው ጋር የተያያዘ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስከረም 10 ቀን ተቀጸለ ጽጌ በሚል የክርስቶስ መስቀል ግማደ መስቀሉ ከኢየሩሳሌም ተነስቶ ኢትዮጵያ የገባበትን ቀን ታከብራለች። መስከረም 17 ቀን ደግሞ መስቀሉ የተገኘበትን መስከረም 17 ቀን የሚከበረው በዓል መስቀል ከሃይማኖታዊ ይልቅ ባህላዊ ትውፊቱ ይጎላል። በአብዛኛው የኢትዮጵያ ዘንድም ይናፈቃል። የመስቀል ክብረ በዓል መለያው እንግዲህ ደመራ መሆኑን እየተነጋገርን ነው። የደመራ አደማመርና ማብራት ስነስርዓት በሁሉም የኢትዮጵያ አካባቢዎች ተመሳሳይ እንደሆነ ደራሲ ካሳይ ገብረ እግዚአብሔር ይተርካሉ። በትግራይ፣ በጎንደር፣ በወሎ፣ በዋግምራ፣ በአዊ በከፊል ጎጃም ደመራ ብዙ ጊዜ ማታ ላይ ተደምሮ ንጋት ላይ ይለኮሳል። በከፊል ጎጃም፣ በሸዋ፣ በአዲስ አበባ፣ በጉራጌ፣ በጋሞ፣ በወላይታ ሌሎች ደግሞ የደቡብ አካባቢዎች ላይ እንደየአካባቢው ተለምዶ መስከረም 16 ከከሳት አካባቢ ላይ ደመራው ተደምሮ ያድርና የዛን ቀን ይለኮሳል ወይም ደግሞ የማብራት ስነ ስርዓቱ ይካሄዳል። መስቀል እንግዲህ እንደየአካባቢው ባህሉ የሚናፈቅበት ልዩ የሆኑ በጣም ብዙ ገጽታዎች አሉት። የመስቀል በዓል በሁሉም የኢትዮጵያ አካባቢዎች በልዩ ድምቀት ከሚከበሩ በዓላት መካከል አንዱ ሲሆን እንደየአካባቢዎች ባህልና ትውፊት መሰረትም ደግሞ በተለያዩ ሃይማኖታዊና ባህላዊ ሁነቶች ይከበራል። በአንድ አካባቢዎች ደግሞ እንደ ዘመን መለወጫ ይቆጠራል። እንግዲህ ሀገራችን ላይ ካሉ በስፋት ወይም ደግሞ በደማቅ ሁኔታ መስቀል የሚከበረባቸው አካባቢዎችን ለመጥቀስ እንሞክር። መስቀል በጉራጌ ከሁሉም በዓላት የበለጠ በናፍቆት የሚጠበቅ በዓል ሲሆን እንደ ትልቅ በዓልም ይቆጠራል። በዓሉ የተራራቁ ቤተሰቦች የሚገናኙበት የፍቅር የደስታና የእርቅ በዓል ነው። ለበዓሉ ደግሞ ዓመት ሙሉ ነው ዝግጅት የሚደረገው። አባወራው ሰንጋ ለመግዛት፣ እማወራዋ ደግሞ ማጣፈጫውን ለማዘጋጀት፣ ወጣቶች ደግሞ ለደመራ የሚሆን ችቦችን ወይም ደግሞ ለደመራ የሚሆኑ እንጨቶችን በመሰብሰብ ደቦት በመስራት፣ ልጆች ደግሞ ምርቃት ለመቀበል የራሳቸውን ድርሻ ይወጣል። መስቀልና ጉራጌ እንግዲህ ግንኙነታቸው ጥብቅ ነው። መስቀል ሲባል ጉራጌ ብዙ ጊዜ ይወሳል ወይም ደግሞ የጉራጌ ባህል ጎልቶ ይወጣል። ሌላ ደግሞ የምናየው መስቀልና ጎፋ ነው። መስቀል በጎፋ ዞን ደግሞ በጎፋና ኦዳይ በሚባሉ ብሔረሰቦች ከሚከበሩ አያሌ ባህላት መካከል መስቀል በዓል ትልቅ ቦታ አለ ወይም ደግሞ ትልቅ ቦታ ይዛል። የበዓሉ ስያሜ በጎፋ አካባቢ ጋዜ መስቀላ ሲባል በኦዳይ ብሔረሰብ ደግሞ ዮአ መስቀላ በመባል ይጠራል። በዓሉ በክዋኔ ደረጃ ሁለቱ ብሔረሰቦች በአብዛኛው የሚያከብሩት ወይም ደግሞ በአብዛኛው የሚጋሯቸው ነገሮች ተመሳሳይ ናቸው። ወርሃ መስከረም ሲገባ በጎፋ ብሔረሰብ የዓመት መለወጫ በዓል የሚከበርበት ወቅት ሲሆን በዚህ የአዲስ ዓመት ማብሰሪያ ምልክቶች ብቅ ብቅ ማለትም ወይም ደግሞ መታየት ይጀምራሉ። ሌላው ደግሞ በብዛት ሁላችንም የምናውቀው ዮ መስቀላ እየተባለ በጋሞ የሚከበረው የጋሞ ብሔረሰብ የዘመን መለወጫ መስቀል በዓልን ነው። በጋሞች ዘንድ በዓመቱ በጉጉት የሚጠበቀው ዮ መስቀላ የዘመን መለወጫ በዓል መስከረም ወር አጋማሽ አካባቢ ላይ አከባበሩ ወይም ደግሞ ድባቡ ይጀምራል። በጋሞ ዞን ሂንጊጫ ተብሎ የሚጠራ ሲሆን ይህ አዲሱ ዓመት ለመቀበል ዝግጅት የሚደረግበት ቀንም ነው። በጋሞች ዘንድ ዓመቱን ሙሉ ገንዘብ በመቆጠብ በዓሉን በድምቀት ለማክበር ዝግጅት ይደረጋል። ወንዶች ለበዓሉ የሚሆን ሰንጋ መግዣ፣ ለልጆች ልብስ፣ ጌጣጌጥ ማሟያና እናቶች ደግሞ ለቂቤ፣ ለቅመማ ቅመም፣ ለባህላዊ ምግቦችና መጠጦች እንዲሁም ደግሞ ቤቱን ለማሳመር ብዙ ጥረት ያደርጋሉ። በጋሞ ዞን የመስቀል በዓል ለሰው ልጆች ብቻ ሳይሆን ለእንስሳትና ለአዋፍትም ጭምር ነው ተብሎ ስለሚታሰብ በዕለቱ ምግብ
ምግብ ከሰው አልፎ ለእንስሳትና ለአዕዋፍት ይትረፈረፋል። እንዲሁም ደግሞ ከብቶች የግጦሽ መሬት በየአካባቢው ይለቀቅላቸዋል ወይም ደግሞ የግጦሽ መሬት ተብሎ ለብቻው ክረምቱ ሙሉ ተይዞላቸው በመስቀል አካባቢ ለከብቶች ክፍት ይሆናል። እንዲሁም ደግሞ በተለያየ ምክንያት ተጣልተው የነበሩ ሰዎች የተራራቁ ዘመድ አዝማድና ወዳጅ ተሰብስበው በዓሉን በጋራ እንዲያከብሩ ማድረግ የጋሞ መስቀላ በዓል መገለጫው ነው። ሌላው መስቀል ሲባል በብዛት የምናውቀው ደግሞ የአሆዴ መስቀላ ነው። የክረምቱ ወራት አልፈው መስኩ በልምላሜና በአደይ አበባ ሲያሸበርቅ በሀዲያዎች ዘንድ ትልቅ ዝግጅት አለ። የአሆዴ መስቀላ የአሆዴ ማለት እንደ ብሔረሰቡ የባህል ሽማግሌዎች ትርጓሜ እንኳን ደስ አላችሁ የሚል የብስራት ትርጉም ያለው ሲሆን ማስቀላ ማለት ደግሞ ብርሃን ፈነጠቀ ማለት ነው። በመሆኑም የአሆዴ መስቀላ ብርሃን ፈነጠቀ እንኳን ደስ አላችሁ የሚል ትርጉምን ይዞ እናገኘዋለን። በዓሉ በወርሃ መስከረም 16 የሚከበር ሲሆን ወሩ ብርሃን፣ ብሩህ ተስፋ፣ ሰላም፣ ፍቅር፣ ረዴት፣ በረከት የሚሞላበት ተምሳሌት ወር ተደርጎ ይቆጠራል። የሀዲያ አባቶች ከባለቤቱ የከረመች ነፍስ በአሆዴ መስቀላ ትነግሳለች የሚል አባባል አላቸው። የሀዲያ አባቶች እንደ ዘመን መለወጫ የመጀመሪያ ቀን አድርገው በመውሰድ ማንኛውም አይነት ክስተት ከዚያ ጋር አያይዘው እንደሚቆጥሩት ይነገራል። ሌላው ደግሞ በጠንባሮና ዶንጋ ብሔረሰቦች ደግሞ ማሳላ በመባል በከምባታ ጠንባሮና ዶንጋ ብሔረሰቦች ዘንድ በዓመቱ የሚከበር ታላቅ በዓል ነው። በዓሉ በከምባታ ሕዝብ ዘንድ ትልቅ ስፍራ የሚሰጠው ታላቅ የዘመን መለወጫ በዓል ሲሆን የአሮጌውን ዓመት ማብቂያና የአዲሱ ዓመት መጀመሪያ ወይም ደግሞ መሸጋገሪያ በዓል ተደርጎ ይወሰዳል። መሳላ ማለት ታላቅ መጀመሪያ እንደማለት ሲሆን በዓሉ ከአሮጌ ወደ አዲስ ከጨለማ ወደ ብርሃን መሸጋገሪያ የሚለውን ይገልጻል። በአጠቃላይ እንግዲህ የመስቀል በዓል አከባበር ይህን ይመስላል። በየአካባቢው ወይም ደግሞ በተለያዩ የኢትዮጵያ ክልሎች ላይ ደግሞ እንደየባህሉ እንደየሀገሩ የተለያየ አከባበር ስልት ሊኖረው ይችላል። ለየት ያለ የማናውቀው ወይም ደግሞ እኔ ያልጠቀስኩት የመስቀል አይነት አከባበር ካለ በኮሜንት ሴክሽን ላይ ጻፉልን። ቪዲዮን ከወደዳችሁት አዲስ መረጃም ደግሞ ካገኛችሁበት ሰብስክራይብ ማድረግ ለወዳጆቻችሁ ደግሞ ማጋራትን እንዳትረሱ። መልካም በዓል ይሁንላችሁ።